ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ የዩቲዩብ ቤተሰቦቼ ያው እንድታበረታቱኝ ነው። የሆነ ምግብ አሰራር ላሳያችሁ ነው። በዚህ በዩቲዩብ ላይ ምግብና አንዳንድ ነገሮች ደግሞ የምንሄድባቸው ቦታዎችን እንደዛ አስጎበኛችኋለሁ። አሁን ግን ለዛሬ ማሳያችሁ የምግብ አሰራር ነው። ለየምግቡንም እዚህ ጋር ግብአቶችን ሁሉንም የማስገባቸው ምግቦች ውስጥ ስሰራ እዚህ ጋር አስቀምጫቸዋለሁ። ሁሉንም እንግዲህ የዩቲዩብ ቤተሰቦቼ እንድታበረታቱኝ ነው የምፈልገው። ስታበረታቱኝ ደግሞ ሼር፣ ላይክ፣ ሰብስክራይብ እና እያደረጋችሁ እንድታበረታቱኝ እፈልጋለሁ። በጣም ነው ማመሰግናችሁ። እንግዲህ ቤተሰቦቼ ያው የዩቲዩብ ጀማሪ እንደመሆኔ መጠን ያው እንድታበረታቱኝ እፈልጋለሁ እና ከጎኔ ሆናችሁ እንድታበረታቱኝ እፈልጋለሁ። አሁን የምግቡን ግብአቶቹን ያስቀመጥኳቸውን ያዘጋጃቸውን ሁሉንም ስማቸውን እየጠራ ሁሉንም ማሳያቸዋለሁ። ከዛ ወደ ምግብ አሰራራችን እንሄዳለን ማለት ነው። እንግዲህ ጓደኞቼ ይኸውላችሁ እዚህ ጋር ሽንኩርት ከሁለት ራስ እንደዚህ ይበቃል። እዚህ ጋር ደግሞ ነጭ ሽንኩርት 5 ራስ ያስፈልጋል። እዚህ ጋር ደግሞ ቺክን ብሬስት የሚባለው ቺክን ብሬስት የምሰራው ምግብ ቺክን በተር ነው። ቺክን በተር የሚባል ምግብ ነው የምሰራውላችሁ ዛሬ እና ማሳያችሁ። ስለዚህ እዚህ ጋር ቺክን ብሬስት ይሄን ያህል ዶሮ አዘጋጅቻለሁ። እዚህ ጋር ደግሞ 2 ራስ ወይም 3 ራስ የሚሆን ቀይ ሽንኩርት፣ እዚህ ጋር ደግሞ ነጭ ሽንኩርት አዘጋጅቻለሁ። ግብአቶቹ ያልኳችሁ ይሄ ደግሞ ቺክን ማጂ እዚህ ጋር አለ። ለዶሮ ደግሞ 1 ሎሚ እዚህ ጋር አዘጋጅቻለሁ። እዚህ ጋር ደግሞ ጂንጀር ኤንድ ጋርሊክ ፔስት አዘጋጅቻለሁ። የሚያስፈልገው ደግሞ እዚህ ጋር ትልቁ ነገር የሚያስፈልገን ነገር አንዱ አልመራይ ሆኖ በእንግሊዘኛው ላሳያችሁ ኩኪንግ ክሬም፣ እዚህ ጋር ደግሞ ቶማቶ ፔስት አለ። እዚህ ጋር ደግሞ ኔስክሬም አለ። ነስክሬም ይሄኛው የሚወድ ሰው ይሄን ማስገባት ይችላል። የማይወድ ሰው ደግሞ በኩኪንግ ክሬሙ ብቻ መስራት ይችላል። እና እዚህ ጋር ደግሞ ይሄ ነው ግብአቶቹ ማስገባቸው። እና እዚህ ጋር ደግሞ ስፓይሲ የሚባሉ ስፓይሲ ማለት የማስገባቸው ቅመሞቹ እዚህ ጋር ደርድሬያቸዋለሁ። ያው ከነስማቸው እንድታያቸው። ያው በእንግሊዘኛ ጽሁፍም አለው በአረብኛም ጽሁፍ አለው። ያው አረብ ሀገር ላይ ስለሆነ ማሳያችሁ እና እነዚህ ደግሞ ማስገባቸው ቅመሞች ናቸው። ቅመሞቹን ስማቸውን በዝርዝር ነግራችኋለሁ። እንግዲህ ከዚህ ጋር ስጀምርላችሁ እዚህ ጋር ጨው አለ፣ ሶልት ጨው። እዚህ ጋር ደግሞ ቺሊ ፓውደር ያስፈልገናል። እዚህ ደግሞ ካሞን ፓውደር፣ እዚህ ጋር ደግሞ ኪሞን ፓውደር፣ እዚህ ጋር ደግሞ ከሪ ፓውደር፣ እዚህ ጋር ደግሞ ሴቪንግ ስፔሻል ቅመሙ ነው። ይሄ ደግሞ እዚህ ጋር ደግሞ ፓፕሪካ ወይም ደግሞ በርበሪ የምንለው እኛ ፓፕሪካ ጠጋላ አድርግላችሁ እንዲታይ ፓፕሪካ ፓውደር። እዚህ ጋር ደግሞ ቱርሜሪክ ፓውደር ነው የሚያስፈልገን። የምናስገባቸው እነዚህ ናቸው ቅመሞቹ። አሁን ወደ ስራው እንግባ። እንግዲህ ልግባና ካሜራ ይላዙርና ወደ ስራው ልግባላችሁ። ይሄንን ይመስላል ግብአቶቹ። የሚያስፈልጉን ግብአቶች በዚህ ነው የምንሰራው። አረቦች ደግሞ በጣም ይሄ ምግብን በጣም ይወዱታል። እና እኔ ደግሞ ዛሬ ለእናንተ ላሳያችሁ ነው ለቤተሰቦቼ። እና በቃ ተከታተሉኝ። ካሜራ ይላዙር። እና አሁን ቤተሰቦቼ ከትፌ ሽንኩርቱንም ስጋውንም ከትፌ እመለሳለሁ። ጠብቁኝ ቤተሰቦቼ። ያው አሁን እየከተፍኩት ነው። ነጭ ሽንኩርቱንም ቀይ ሽንኩርቱንም ስጋዬ ዶሮውንም እንደማስገባው ከትፌ
አሳያችኋለሁ ማለት ነው። እና ከትፌ እመለሳለሁ፣ ጠብቁኝ። አሁን እንግዲህ ተመልሻለሁ ቤተሰቦቼ፣ ተመልሻለሁ። ያው ዶሮዬንም እንደዚህ ከተፌዋለሁ። ዶሮ የሚከተፈው ስኩዌር ነው። 4 ስኩዌር ማለት ያው ትሪአንግል ማለት ነው። 3 ጎን 3 እንደዚህ ስኩዌር ነው። ከተፌዋለሁ እንደዚህ ከትፌዋለሁ። ዶሮዬን ሽንኩርቴንም እንደዚህ ከትፌያለሁ። አሁን ስራ ጀምሬያለሁ ማለት ነው። ይኸው እንግዲህ አሰራሩን ጀምሬያለሁ። ነጭ ሽንኩርቴን ጨምሬያለሁ ድስት ውስጥ። በመጀመሪያ እኔ ነጭ ሽንኩርቱን ማቆላለሁ እና እዚህ ጋር ደግሞ በሚበላው በነጭ ሩዝ ስለሆነ ነጭ ሩዜን መቀቀል ጀምሬያለሁ። ያው ነጭ ሩዙንም እየቀቀልኩኝ ነው። ያው የሚበላው በነጭ ሩዝ ነው። ሽንኩርቴን እንደዚህ ከትፌያለሁ። እንደገና ደግሞ ዶሮ እዚህ ጋር ነው። ዶሮውን ደግሞ አሁን በሊሞን በደንብ አጥበዋለሁ። ዶሮዬ ትንሽ ያው የዶሮ ሽታ እንዳያመጣ እንደዛ አጥበዋለሁ። ከዛ አሁን ስራዬን ጀምሬያለሁ ማለት ነው። ቤተሰቦቼ ተከታተሉ እና አሁን ያው ኩኪንግ ኦይል ያስፈልጋል። ኩኪንግ ኦይል ስለሚያስፈልገን ያው ዘይቴን አስገባለሁ። ሽንኩርቴን አስገብቻለሁ። አሁን ሽንኩርቱን ለመቁላላት ስለሚጮህ በጣም ስለሚረብሽ ትንሽ ልቀንሰው። መራው በጣም ይጮሃል። ያው ዘይቴን እንደዚህ ጨምሬያለሁ። ዘይቴን ከጨመርኩ በኋላ ያው ሽንኩርቴን አቁላላለሁ ማለት ነው። እና ቤተሰቦቼ ሽንኩርቴን አቁላልቼ እመለሳለሁ። ጠብቁኝ፣ የትም እንዳትሄዱ ጠብቁኝ። ሽንኩርቴን አቁላልቼ ዶሮዬን አጥቤ እመለሳለሁ። እንግዲህ ቤተሰቦቼ ተመልሻለሁ። አሁን ሽንኩርቴን እያቁላለሁ ነው። እንግዲህ ቤተሰቦቼ አሁን ተመልሻለሁ። ሽንኩርቴን እያቁላለሁ። እዚህ ጋር ደግሞ ሩዜ እየቀቀልኩኝ ነው። አሁን በጥሩ ሁኔታ ሽንኩርቴ እየበሰለ ነው። እንግዲህ አሁን ሽንኩርቴ ትንሽ ካበሰልኩ በኋላ ዶሮ አስገባለሁ ማለት ነው። ዶሮ እጨምራለሁ። በቃ በጥሩ ሁኔታ ሽንኩርቴ በስሎልኛል። አሁን ደግሞ ዶሮዬን እጨምራለሁ ማለት ነው። ዶሮዬን ጨምሬያለሁ። ያው ዶሮዬን አሁን እያቁላላሁ ነው። ዶሮዬን ጨምሬያለሁ ማለት ነው። እንግዲህ ቤተሰብ ያው አሁን ቅመሞቼን ላስገባ ነው። ቅመሞቼን አስገብቼ ዶሮዬ በቅቶታል። አሁን ተቁላልቷል። ሽንኩርትና ዶሮዬ በደንብ አቁላልቻለሁ። አሁን ቶማቶ ፔስት ነው የምጨምረው ማስገባው። ትንሽ ጠጣ አድርጌ ነው ቶማቶ ፔስት የምጨምረው። ለምን ከለሩ ቆንጆ እንዲሆንልኝ እንደዛ ነው የምሰራው። እንደዚህ ትንሽ ገባ አድርጌ ነው የምጨምረው ቶማቶ ፔስት። ከዛ ማጂ ያስገባለሁ።
ማጂ ከፈለጋችሁ ሁለት፣ ከፈለጋችሁ ደግሞ አንድ ማስገባት ትችላላችሁ። እናንተ እንደፈለጋችሁ ነው። ያው ቅመም ደግሞ ሲበዛ ብዙ ጥሩ ስላልሆነ እናንተ እንደፈለጋችሁ ማስገባት ትችላላችሁ። እኔ ግን አንድ ይበቃኛልና አንድ ነው ማስገባው። ተከታተሉ። ከዛን በኋላ ደግሞ ያው ቅመማ ቅመሞቼን ማስገባው ቅመሞቼን እያንዳንዱ አስገባለሁ። አሁን ይሄ ሲኒሞን ፓውደር ነው። ቱርሜሪክ፣ ኬሪ ፓውደር እንደ ቺሊው ይሄ በደንብ አትጨምሩ። ቺሊ ፓውደር ብዙ አትጨምሩ። በጣም ነው የሚለበልበው። በጣም ስለሚለበልብ ብዙ አትጨምሩ። በጣም ትንሽ እየጨምሩ ያቃጥላል። ያው እዚህ ብዙ አይፈልጉም ታውቃላችሁ። እኛ ጋር ነው እንጂ እኛ ጋር ትንሽ ያው ብዙም ግን እኛ የሚያቃጥል ነገር በጣም ብዙ እንበላለን እና ችግር የለውም። እዚህ ግን ያው ብዙ የሚያቃጥል ነገር አይፈልጉም። እንደገና ያው ጥሩ አይደለም ይላሉ እነሱ። ያው የሚያቃጥል ነገር ብዙ ጥሩ አይደለም ይላሉ። ብዙ አትጨምሩ ቺሊ ፓውደር። ከዛ የቀረኝ ፓፕሪካ ፓውደር። ይሄ ያው ለጣዕሙ ቆንጆ ነው። እንደገና ስለማያቃጥል ጥሩ ነው። ለከለርም ይረዳዋል። ስለዚህ አሁን ደግሞ ሴቪንግ የሚባለው ቅመም ይሄን እናስገባለን። ከዛ ኪሞን ፓውደር ማለት በብዙ ቦታ ይገባል። በጣም ደግሞ ጥሩ ነው። በጣም ቆንጆ ነው በጣም። እንደዚህ እንጨምርና አሁን ይሄ ቅመማ ቅመሞቻችን ጨምረን ጨርሰናል እና አሁን ደግሞ እነሱ የምናደርገው ትንሽ የቁላላ እና አቁላልቼ ክሬሞቹን ለመጨመር ደግሞ እመለሳለሁ። ሩዜን በቅቶታል። ሩዜንም ሀራራ ውስጥ ጨምሬ ተመልሰ እንገናኛለን። ተመልሻለሁ ቤተሰብ። አሁን እንግዲህ ክሬምና ክሬምና ኩኪንግ ክሬሙን ሊጨምር ነው። ከጨመርኩም በኋላ ያው እንጨርሳለን ስራችሁን ማለት ነው። ወደ ቤተሰቦቼ ያው ሳትሰለቹ ተከታተሉ እና የወዳችሁ አሁን እንግዲህ በጥሩ ሁኔታ ቆንጆ መልክ ይዞ ሰርቼዋለሁ። እንግዲህ ላሳያችሁ እንግዲህ ውድ ቤተሰቦቼ ይኸው እንደዚህ እንግዲህ ያው እንደዚህ ተቆላልቶልኝ በቃ የእኛን ሀገር የዶሮ ወጥ ነው የሚመስለው። ክሬሙን ስቀይር እንግዲህ ስጨምረው እንግዲህ ክሬም ስጨምር ወደ ፒንክ ነው እንትን የሚለው ማለት ነው። እንግዲህ ያው እንደዚህ ተዘጋጅቷል። አሁን እንትኑን ጨምሬዋለሁ፣ መስክሩን ጨምሬያለሁ። የሚቀረው ኩኪንግ ክሬም እና እንደገና ደግሞ ቀምሼው ትንሽ ጨው ካነሰው ጨው ነው። እዚህ ጋር ደግሞ እንደምታዩት ያው ነጭ ሩዜን ጨርሼ ማሞቂያ ውስጥ ጨምሬዋለሁ። በኋላ ስጨርስ ሁለቱንም አሳያችኋለሁ ማለት ነው። ይሄንን እንደዚህ ጨርሻለሁ። እንግዲህ አሁን የሚቀረኝ ያው ትንሽ ኩኪንግ ክሬሙን እና ትንሽዬ ጨው መጨመር ብቻ ነው። አሁን እንግዲህ ይኸውላችሁ እንደዚህ ሆኖ ቆንጆ ሆኖ ተዘጋጅቷል። እንደዚህ በቃ አዘጋጅቼዋለሁ እና አሁን ክሬሙን ልጨምርና ደግሞ እንደገና ደግሞ መልኩ እንዴት እንደሆነ አሳያችኋለሁ። ተመልሼ ካሜራዬን ገልብጬ አሁን ደግሞ ካሜራዬን ላዙረውና ኩኪንግ ክሬም ልጨምር ማለት ነው።
እና ውድ ቤተሰቦቼ እንግዲህ በትዕግስት ተከታተሉኝ። ያው አጭር ነው ብዙም ረጅም አይደለም። ሌላም ደግሞ በሌላ ስራ እንመጣለን። በሌላ ምንጥራ አሰራር አሁን ኩኪንግ ክሬሙን ላስገባ ማለት ነው። ከዛ ደግሞ ተመልሼ ያሳይቻለሁ። ይህ እንግዲህ ኩኪንግ ክሬሙን እንደዚህ እየጨመርኩኝ ነው። እንደዚህ ጨምሬ እናንተ ያው ትልቅ አለ ትንሹ አለ። እናንተ እየመጠናችሁ ነው የምትጨምሩት። ይሄንን አንድ ብዙ ቤተሰብ እንደ ቤተሰቦቻችሁ አመጣጠን ነው የምትመጥኑ እና የምትሰሩት። የኔ ቤተሰቦች ብዙም አይደሉም። አንድ እኛ 2 ሰራተኞች እና ባልና ሚስት እና አንድ ልጅ ነው። አንዱ ደግሞ በጣም ትንሽ ነው። ያው ምግብ ብዙ እንትን አይልም እና ትንሽ ነው የምሰራው አነሳ አድርጌ። ብዙ ቤተሰብ ካላችሁ ይሄንን አንድ መጨመር ያስፈልጋችኋል። ቤተሰቦቻችሁ ደግሞ አነስ ያሉ ከሆነ ይሄ ግማሽ ትንሽዬ እንደዚህ ያህል እንደዚህ ይበቃችኋል እና መጥናችሁ ነው የምትጨምሩት። እና አሁን እንግዲህ የአሰራሪን መልኩን እንዴት እንደሆነ እንዴት እንደያዘ ምናምን አሳያችኋለሁ። በቀደም ልቅልቅ ብሎ ብስል ሲል ደግሞ ብስል ሲል ደግሞ አሳያችኋለሁ እንደገና ማለት ነው። አሁን ኩኪንግ ክሬም ጨምሬያለሁ። አሁን የፒንክ ከለር ነው የሚይዘው ብያችሁ የለ እሱን ደግሞ አሁን ላሳያችሁ እና ይሄው እንደዚህ ነው። እንደዚህ ሆኗል። ትንሽ እሳት መምታት አለበት። ትንሽ እሳት መታ አድርጎት ከዛ ጨርሰናል ማለት ነው ስራችን። አሳያችኋለሁ እስከምንጨርስ ድረስ ያው በትዕግስት እንግዲህ እና ይሄንን ነው የሚመስለው። ያው እንደነገርኳችሁ እንግዲህ ዶሮውን ስታበስሉ ትንሽ አንድ 10 ደቂቃ ዶሮውን ከበሰለ በኋላ ያው እንደ ግባቶቹ እንግዲህ እንደሄድ ነው እንዳስገባ ነው። እንደዛ ሄዳችሁ እንደዚህ እንትን ትላላችሁ። አሁን ደግሞ እንግዲህ ትንሽ እሳት ይምታው እንዳልኳችሁ። እሳት ከመታው በኋላ ወደ ማሞቂያችን እንገለብጣለን። ጨዌን ቀምሼው ጨውን ደግሞ ተበከል ጨው ደግሞ ብዙ ያው ጥሩ አይደለም። እዚህ ብዙም አይፈለግም እና ይሄውላችሁ እንግዲህ ትንሽ ተክተክ ሲል እንትን ይላል ማለት ነው። ለማንኛውም ደግሞ ተመልሼ እመጣለሁ። ካሜራውን ላዙርና ተመልሼ እመጣለሁ። ቤተሰብ ይሄንን ይመስላል እንግዲህ ያው አሰራሪ። አሁን ትንሽ እንትን ይበልና ትንሽ እንትን ይበዛልና ከዛ ተመልሼ እመጣለሁ። ውድ ቤተሰቦቻችን እንግዲህ መጨረስ ላይ ደርሻለሁ። እንግዲህ ያው አሁን አሳያችኋለሁ መልኩም እንዴት እንደሚሆን። በጣም ቀይ ሳይሆን በጣም ደግሞ በጣም ነጭም ሳይሆን መካከለኛ ሆኖ ከለሩ ቆንጆ የሆነ ያው የቺክን በተር አሰራር ነው እንግዲህ ዛሬ የሰራ ነው። በሚቀጥለውም ደግሞ የምሰራውን ምግብ ያው አሳያችኋለሁ። አሁን የመጨረስ ላይ ደርሻለሁ። እንግዲህ ቀምስና ከካሜራ ጀርባ እኔ ዶሮውን ቀምሼዋለሁ። ዶሮ በስሏል። ዶሮውንም የጨውንም መጠን ቀምሼዋለሁ። ቆንጆ ሆኗል። አሁን ደግሞ ቀምሼ ያሳያችኋለሁ። ከዛ ከለሩ ሁሉንም ነገር አሳያችሁና ቤተሰቦቼ እንጨርሳለን እላችኋለሁ። እንግዲህ እንደነገርኳችሁ ቺክን በተር በጣም በሚያምር ሁኔታ በጥሩ ከለር
ሰርቼ እንግዲህ ጨርሻለሁ። አሁን አሳያችሁና ቀምስና እንጨርሳለን ማለት ነው። ካሜራውን ላዙሬዋለሁ። ይኸው እንግዲህ የወላችሁ እንደዚህ ቆንጆ ከለር በሆነ እንግዲህ በጣም ስልሽ ካሜራው ላይ ትንሽ ስላችሁ ነጣ ብሏል። ካሜራው ላይ ግን እኔ እንትስለው ደግሞ አሪፍ ከለር ነው ሄደ። እስቲ ዞር ዞር እያል ከለሩ ለማሳየት እንሞክር። ይኸው እንግዲህ የወላችሁ ከለሩ ቆንጆ ሆኖ ዶሮም ጨውም ተመጣጥኖ በስሏል እና አሁን ወደ ማሞቂያ ውስጥ ገልብጬ ቀምሼው ወደ ማሞቂያ ውስጥ ገለብጣለሁ። ሶሪ እና እንጨርሳለን ማለት ነው ቤተሰቦቼ። የወላችሁ እንግዲህ እንደዚህ ነው። ሰርታችሁ ለቤተሰቦቻቸው ለራሳችሁ ብትሞክሩ በጣም ተወዳጅ ምግብ ነው። እንግዲህ ቤተሰብ ያው ካሜራውን አዙሬ ተመልሻለሁ እና እንደነገርኳችሁ እንግዲህ አሁን ልቀምሰው ነው። ያው እንግዲህ እንደኛ አቀማመስ ነው ልቀምሰው ነው። በጣም ነው የሚጣፍጠው። በጣም ነው የሚጣፍጠው። እንግዲህ እንደዚህ ሰርቼ ጨርሻለሁ ቤተሰቦቼ። እናሳያችሁ አሁን ወደ እንትን ወደዚሁ ወደ ማሞቂያ ውስጥ ልገልብጠውና እና ይኸው እንደዚህ ገልብጬዋለሁ። ያው በጣም እንግዲህ አሁን አሳያችኋለሁ። በነጭ ሩዝ ነው የሚበላው እንዳልኳችሁም። እዚህ ሀገር ደግሞ ይሄ ምግብ ያው በጣም ይወዱታል አይደል ነው። ብቻ እኔ ቤተሰቦቼ በጣም ብዙ ቦታም ሰርቼዋለሁ፣ ሌላ ቦታም እንደገናም ደግሞ ለቤተሰቧ ለእህቶቿ ለምናምን በጣም ወደነዋል ስሪ ምናምን እያሉኝ ሰርቼዋለሁ እላችኋለሁ። በጣም ነው የሚጣፍጠው። ሩዙም እንግዲህ ካሜራውን ላዙርና ላሳያ። ይኸው የመጨረሻው ነው። እንደዚህ ማሞቂያ ውስጥ ገልብጬዋለሁ። ሩዙም ይሄኛው ነው፣ ነጭ ሩዝ። እንደዚህ እንግዲህ ሰርቼ ጨርሻለሁ ቤተሰቦቼ። እንደዚህ ሰርታችሁ እንግዲህ እናንተም ለቤተሰቦቻችሁ እንድትሰሩ ነው ያሳየኋቸው እና እንደዚህ እንግዲህ እንደዚህ ሰርተናል። ለሚቀጥለውም ሌላ አሰራር እመጣለሁ። ውድ ቤተሰቦቼ በጣም ነው የማመሰግናቸው። እንግዲህ እንደነገርኳቸው ኮሜንት ጻፉልኝ ምን እንትን እንዳልኩኝ። ያው እንግዲህ አዲስ በመሆኔ መጠን ያው አንዳንድ ነገሮች ስህተቶች ሊኖሩ ይችላሉ። ከስህተቴ እንድታረም እንደገና ደግሞ ይህንን አላደረግሽም ብላችሁ ሌላም ነገር ደግሞ አስተካክዬ በርትቼ ስራዬን እንድሰራ እንድትረዱኝ ኮሜንት አድርጉኝ። ሰብስክራይብ እና ላይክ እንዳትረሱ፣ ሼር አድርጉ። ለማንኛውም ነገር በጣም ነው የማመሰግናችሁ። በጣም ወዳችኋለሁ። እንግዲህ ቤተሰብ ያው አሁን ቅመሞቼን ላስገባ ነው። ቅመሞቼን አስገብቼ ዶሬ በፍቶታል። አሁን ተብሏቷል። ሽንኩርትና ዶሬ በደንብ አብላልቻለሁ። አሁን ቶማቶ ፔስት ነው የምጨምረው ማስገባው። ትንሽ ጠጣ አድርጌ ነው ቶማቶ ፔስት የምጨምረው። ለምን ከለሩ ቆንጆ እንዲሆንልኝ እንደዛ ነው የሚሰራው። ትንሽ ገባ አድርጌ ነው የምጨምረው ቶማቶ ፔስት። ከዛ ማጂ ያስገባለሁ። ማጂ ከፈለጋችሁ ሁለት፣ ከፈለጋችሁ ደግሞ አንድ ማስገባት ትችላላችሁ። እናንተ እንደፈለጋችሁ ነው። ያው ቅመም ደግሞ ሲበዛ ብዙ ጥሩ ስላልሆነ እናንተ እንደፈለጋችሁ ማስገባት ትችላላችሁ። እኔ ግን አንድ ይበቃኛልና አንድ ነው ማስገባው። ተከታተሉ። ከዛን በኋላ ደግሞ ያው ቅመማ ቅመሞቼን ማስገባው
ቅመሞችን እያንዳንዱ አስገባለሁ። አሁን ይሄ ሲናሞን ፓውደር ነው። ቱርሜሪክ፣ ኬሪ ፓውደር ቺሊ። ቺሊው ይሄ በደንብ አትጨምሩ። ቺሊ ፓውደር ብዙ አትጨምሩ። በጣም ነው የሚለበልበው። በጣም ስለሚለበልብ ብዙ አትጨምሩ። በጣም ትንሽ እየጨምሩ ያቃጥላል። ያው እዚህ ብዙ አይፈልጉም ታውቃላችሁ። እኛ ጋር ነው እንጂ እኛ ጋር ትንሽ ያው ብዙም ቢል እኛ የሚያቃጥል ነገር በጣም ብዙ እንበላለን እና ችግር የለውም። እዚህ ግን ያው ብዙ የሚያቃጥል ነገር አይፈልጉም። እንደገና ያው ጥሩ አይደለም ይላሉ እነሱ። የሚያቃጥል ነገር ብዙ ጥሩ አይደለም ይላሉ። ብዙ አጨምሩ ቺሊ ፓውደር። ከዛ የቀረኝ ፓፕሪካ ፓውደር። ይሄ ያው ለጣዕሙ ቆንጆ ነው። እንደገና ስለማያቃጥል ጥሩ ነው። ለከለርም ይረዳዋል። ስለዚህ አሁን ደግሞ ሴቪንግ የሚባለው ቅመም ይሄን እናስገባለን። ከዛ ኪሞን ፓውደር ማለት በብዙ ቦታ ይገባል። በጣም ደግሞ ጥሩ ነው። በጣም ቆንጆ ነው በጣም። እንደዚህ እንጨምርና አሁን ይሄ ቅመሞቻችን ጨምረን ጨርሰናል እና አሁን ደግሞ እነሱ የምናደርገው ትንሽ የቁላላ እና አቁላልቼ ክሬሞቹን ለመጨመር ደግሞ እመለሳለሁ። ሩዜን በቅቶታል። ሩዜንም ሀራራ ውስጥ ጨምሬ ተመልሳ እንገናኛለን። ተመልሻለሁ ቤተሰብ። አሁን እንግዲህ ክሬምና ክሬምና ኩኪንግ ክሬሙን ሊጨምር ነው። ከጨመርኩኝ በኋላ ያው እንጨርሳለን ስራችሁን ማለት ነው። ወደ ቤተሰቦቼ ያው ሳትሰለቹ ተከታተሉ እና የወዳችሁ አሁን እንግዲህ በጥሩ ሁኔታ ቆንጆ መልክ ይዞ ሰርቼዋለሁ። እንግዲህ ላሳያችሁ። እንግዲህ ውድ ቤተሰቦቼ ይኸው እንደዚህ እንግዲህ እንደዚህ ተቆላልቶልኝ በቃ የእኛን ሀገር የዶሮ ወጥ ነው የሚመስለው። ክሬሙን ስቀይር እንግዲህ ስጨምረው እንግዲህ ክሬም ስጨምር ወደ ፒንክ ነው እንትን የሚለው ማለት ነው። እንግዲህ ያው እንደዚህ ተዘጋጅቷል። አሁን እንትኑን ጨምሬዋለሁ፣ መስክሩን ጨምሬያለሁ። የሚቀረው ኩኪንግ ክሬም እና እንደገና ደግሞ ቀምሼው ትንሽ ጨው ካነሰው ጨው ነው። እዚህ ጋር ደግሞ እንደምታዩት ያው ነጭ ሩዜን ጨርሼ ማሞቂያ ውስጥ ጨምሬዋለሁ። በኋላ ስጨርስ ሁለቱንም አሳያችኋለሁ ማለት ነው። ይሄንን እንደዚህ ጨርሻለሁ። እንግዲህ አሁን የሚቀረኝ ያው ትንሽ ኩኪንግ ክሬሙን እና ትንሽዬ ጨው መጨመር ብቻ ነው። አሁን እንግዲህ ይኸውላችሁ እንደዚህ ሆኖ ቆንጆ ሆኖ ተዘጋጅቷል። እንደዚህ በቃ አዘጋጅቼዋለሁ እና አሁን ክሬሙን ልጨምርና ደግሞ እንደገና ደግሞ መልኩ እንዴት እንደሆነ አሳያችኋለሁ። ተመልሼ ካሜራዬን ገልብጬ አሁን ደግሞ ካሜራዬን ላዞረውና ኩኪንግ ክሬሙን ልጨምር ማለት ነው። እና ውድ ቤተሰቦቼ እንግዲህ በትዕግስት ተከታተሉኝ። ያው አጭር ነው ብዙም ረጅም አይደለም። ሌላም ደግሞ በሌላ ስራ እንመጣለን። በሌላ ስራ አሁን ኩኪንግ ክሬሙን ላስገባ ማለት ነው። ከዛ ደግሞ ተመልሼ ያሳይቻለሁ። ይሄው እንግዲህ ኩኪንግ ክሬሙን እንደዚህ እየጨመርኩኝ ነው።
እንደዚህ ጨምሬ እናንተ ያው ትልቅ አለ ትንሹ አለ እናንተ እየመጠናችሁ ነው የምትጨምሩት። ይሄንን አንድ ብዙ ቤተሰብ እንደ ቤተሰቦቻችሁ አመጣጠን ነው የምትመጥኑና የምትሰሩት። የኔ ቤተሰቦች ብዙም አይደሉም። አንድ እኛ 2 ሰራተኞችና ባልና ሚስትና አንድ ልጅ ነው። አንዱ ደግሞ በጣም ትንሽ ነው። ያው ምግብ ብዙ እንትን አይልም እና ትንሽ ነው የምሰራው አነሳ አድርጌ። ብዙ ቤተሰብ ካላችሁ ይሄንን አንድ መጨመር ያስፈልጋችኋል። ቤተሰቦቻችሁ ደግሞ አነስ ያሉ ከሆነ ይሄ ግማሽ ትንሽዬ እንደዚህ ያህል በዚህ ያህል እንደዚህ ይበቃችኋል እና መጥናችሁ ነው የምትጨምሩት። እና አሁን እንግዲህ የአሰራሪን መልኩን እንዴት እንደሆነ እንዴት እንደያዘ ምናምን አሳያችኋለሁ። በቀደም ልቅልቅ ብሎ ብስል ሲል ደግሞ ብስል ሲል ደግሞ አሳያችኋለሁ እንደገና ማለት ነው። አሁን ፒንክ ክሬም ጨምሬያለሁ። አሁን የፒንክ ከለር ነው የሚይዘው ብያችሁ የለ እሱን ደግሞ አሁን ላሳያችሁ እና ይሄው እንደዚህ ነው። እንደዚህ ሆኗል። ትንሽ እሳት መምታት አለበት። ትንሽ እሳት መታ አድርጎት ከዛ ጨርሰናል ማለት ነው ስራችን። አሳያችኋለሁ እስከምንጨርስ ድረስ ያው በትዕግስት እንግዲህ እና ይሄንን ነው የሚመስለው። ይሄንን ነው እንግዲህ የሚመስለው። ያው እንደነገርኳችሁ እንግዲህ ዶሮውን ስታበስሉ ትንሽ አንድ 10 ደቂቃ ዶሮውን ከበሰለ በኋላ ያው እንደ ግባቶቹ እንግዲህ እንደሄድ ነው እንዳስገባ ነው እንደዛ ሄዳችሁ እንደዚህ እንትን ትላላችሁ። አሁን ደግሞ እንግዲህ ትንሽ እሳት ይምታው እንዳልኳችሁ። እሳት ከመታው በኋላ ወደ ማሞቂያችን እንገለብጣለን። ጨውን ቀምሼው ጨውን ደግሞ ጨው ደግሞ ብዙ ያው ጥሩ አይደለም እዚህ ብዙም አይፈለግም እና ይሄውላችሁ እንግዲህ ትንሽ ተክተክ ሲል እንትን ይላል ማለት ነው። ለማንኛውም ደግሞ ተመልሼ እመጣለሁ። ካሜራውን ላዙርና ተመልሼ እመጣለሁ። ቤተሰብ ይሄንን ይመስላል እንግዲህ ያው አሰራሪ አሁን ትንሽ እንትን ይበልና ትንሽ እንትን ይበዛትና ከዛ ተመልሼ እመጣለሁ። ውድ ቤተሰቦቻችን እንግዲህ መጨረስ ላይ ደርሻለሁ። እንግዲህ ያው አሁን አሳያችኋለሁ መልኩም እንዴት እንደሚሆን በጣም ቀይ ሳይሆን በጣም ደግሞ በጣም ነጭም ሳይሆን መካከለኛ ሆኖ ከለሩ ቆንጆ የሆነ ያው የቺክን በተር አሰራር ነው እንግዲህ ዛሬ የሰራ ነው። በሚቀጥለውም ደግሞ የምሰራውን ምግብ ያው አሳያችኋለሁ። አሁን የመጨረስ ላይ ደርሻለሁ። እንግዲህ ቀምስና ከካሜራ ጀርባ እኔ ዶሮውን ቀምሼዋለሁ። ዶሮ በስሏል። ዶሮውንም የጨውንም መጠን ቀምሼዋለሁ። ቆንጆ ሆኗል። አሁን ደግሞ ቀምሼ ያሳያችኋለሁ። ከዛ ከለሩ ሁሉንም ነገር አሳያችሁና ቤተሰቦቼ እንጨርሳለን እላችኋለሁ። እንግዲህ እንደነገርኳችሁ ቺክን በተር በጣም በሚያምር ሁኔታ በጥሩ ከለር ሰርቼ እንግዲህ ጨርሻለሁ። አሁን አሳያችሁና ቀምስና እንጨርሳለን ማለት ነው። ካሜራውን ላዙሬዋለሁ። ይኸው እንግዲህ የሁላችሁ እንደዚህ ቆንጆ ከለር በሆነ እንግዲህ በጣም ስልሽ ካሜራው ላይ ትንሽ ስላችሁ ነጣ ብሏል። ካሜራው ላይ ግን
እኔ እንትን ስለው ደግሞ አሪፍ ከለር ነው ሄደ። እስቲ ዞር ዞር ብያል ከለሩ ለማሳየት እንሞክር። ይኸው እንግዲህ የወላቸው ከለሩ ቆንጆ ሆኖ ዶሮም ጨውም ተመጣጥኖ በስሏል። እና አሁን ወደ ማሞቂያ ውስጥ ገልብጬ ቀምሼው ወደ ማሞቂያ ውስጥ ገለብጣለሁ። ሶሪ እና እንጨርሳለን ማለት ነው ቤተሰቦቼ። የወላችሁ እንግዲህ እንደዚህ ነው። ሰርታችሁ ለቤተሰቦቻቸው ለራሳችሁ ብትሞክሩ በጣም ተወዳጅ ምግብ ነው። እንግዲህ ቤተሰብ ያው ካሜራውን አዙሬ ተመልሻለሁ እና እንደነገርኳችሁ እንግዲህ አሁን ልቀምሰው ነው። ያው እንግዲህ እንደኛ አቀማመስ ነው ልቀምሰው ነው። በጣም ነው የሚጣፍጠው፣ በጣም ነው የሚጣፍጠው። እንግዲህ እንደዚህ ሰርቼ ጨርሻለሁ ቤተሰቦቼ። እንዳሳየኋቸው አሁን ወደ እንትኔ ወደዚሁ ወደ ማሞቂያ ውስጥ ልገልብጠውና እና ይኸው እንደዚህ ገልብጬዋለሁ። ያው በጣም እንግዲህ አሁን አሳያችኋለሁ። በነጭ ሩዝ ነው የሚበላው እንዳልኳችሁም። እዚህ ሀገር ደግሞ ይሄ ምግብ ያው በጣም ይወዱታል አይደል ነው። ብቻ እኔ ቤተሰቦቼ በጣም ብዙ ቦታም ሰርቼዋለሁ፣ ሌላ ቦታም እንደገናም ደግሞ ለቤተሰቧ ለእህቶቿ ለምናምን በጣም ወደነዋል ስሪ ምናምን እያሉኝ ሰርቼዋለሁ እላችኋለሁ። በጣም ነው የሚጣፍጠው። ሩዙም እንግዲህ ካሜራውን ላዙርና ላሳያ። ይኸው የመጨረሻው ነው። እንደዚህ ማሞቂያ ውስጥ ገልብጫዋለሁ። ሩዙም ይሄኛው ነው፣ ነጭ ሩዝ። እንደዚህ እንግዲህ ሰርቼ ጨርሻለሁ ቤተሰቦቼ። እንደዚህ ሰርታችሁ እንግዲህ እናንተም ለቤተሰቦቻችሁ እንድትሰሩ ነው ያሳየኋቸው እና እንደዚህ እንግዲህ እንደዚህ ሰርተናል። ለሚቀጥለውም ሌላ አሰራር እመጣለሁ። ውድ ቤተሰቦቼ በጣም ነው የማመሰግናቸው። እንግዲህ እንደነገርኳቸው ኮሜንት ጻፉልኝ ምን እንትን እንዳልኩኝ። ያው እንግዲህ አዲስ በመሆኔ መጠን ያው አንዳንድ ነገሮች ስህተቶች ሊኖሩ ይችላሉ። ከስህተቴ እንድታረም እንደገና ደግሞ ይህንን አላደረግሽም ብላችሁ ሌላም ነገር ደግሞ አስተካክዬ በርትቼ ስራዬን እንድሰራ እንድትረዱኝ ኮሜንት አድርጉኝ። ሰብስክራይብ እና ላይክ እንዳትረሱ፣ ሼር አድርጉ። ለማንኛውም ነገር በጣም ነው የማመሰግናችሁ። በጣም ወዳችኋለሁ። እንግዲህ ቤተሰብ ያው አሁን ቅመሞቼን ላስገባ ነው። ቅመሞቼን አስገብቼ ዶሬ በፍቶታል። አሁን ተቁላልቷል። ሽንኩርትና ዶሬ በደንብ አቁላልቻለሁ። አሁን ቶማቶ ፔስት ነው የምጨምረው ማስገባው። ትንሽ ጠጣ አድርጌ ነው ቶማቶ ፔስት የምጨምረው። ለምን ከለሩ ቆንጆ እንዲሆንልኝ እንደዛ ነው የምሰራው። እንደዚህ ትንሽ ገባ አድርጌ ነው የምጨምረው ቶማቶ ፔስት። ከዛ ማጂ ያስገባለሁ። ማጂ ከፈለጋችሁ ሁለት፣ ከፈለጋችሁ ደግሞ አንድ ማስገባት ትችላላችሁ። እናንተ እንደፈለጋችሁ ነው። ያው ቅመም ደግሞ ሲበዛ ብዙ ጥሩ ስላልሆነ እናንተ እንደፈለጋችሁ ማስገባት ትችላላችሁ። እኔ ግን አንድ ይበቃኛልና አንድ ነው ማስገባው። ተከታተሉ። ከዛን በኋላ ደግሞ ያው ቅመማ ቅመሞቼን ነው ማስገባው። ቅመሞቼን እያንዳንዱ አስገባለሁ። አሁን ይሄ ሲኒሞን ፓውደር ነው። ቱርሜሪክ፣ ኬሪ ፓውደር፣
እንደ ቺሊው ይሄ በደንብ አትጨምሩ። ቺሊ ፓውደር ብዙ አትጨምሩ። በጣም ነው የሚለበልበው። በጣም ስለሚለበልብ ብዙ አትጨምሩ። በጣም ትንሽ እየጨምሩ ያቃጥላል። ያው እዚህ ብዙ አይፈልጉም ታውቃላችሁ። እኛ ጋር ነው እንጂ እኛ ጋር ትንሽ ያው ብዙም ቢል እኛ የሚያቃጥል ነገር በጣም ብዙ እንበላለን እና ችግር የለውም። እዚህ ግን ያው ብዙ የሚያቃጥል ነገር አይፈልጉም። እንደገና ያው ጥሩ አይደለም ይላሉ እነሱ። የሚያቃጥል ነገር ብዙ ጥሩ አይደለም ይላሉ። ብዙ አትጨምሩ ቺሊ ፓውደር። ከዛ የቀረኝ ፓፕሪካ ፓውደር። ይሄ ያው ለጣዕሙ ቆንጆ ነው። እንደገና ስለማያቃጥል ጥሩ ነው። ለከለርም ይረዳዋል። ስለዚህ አሁን ደግሞ ሴቪንግ የሚባለው ቅመም ይሄን እናስገባለን። ከዛ ኪሞን ፓውደር ማለት በብዙ ቦታ ይገባል። በጣም ደግሞ ጥሩ ነው። በጣም ቆንጆ ነው በጣም። እንደዚህ እንጨምርና አሁን ይሄ ቅመማ ቅመሞቻችን ጨምረን ጨርሰናል እና አሁን ደግሞ እሱ የምናደርገው ትንሽ የቁላላ እና አቁላልቼ ክሬሞቹን ለመጨመር ደግሞ እመለሳለሁ። ሩዜን በቅቶታል። ሩዜንም ሀራራ ውስጥ ጨምሬ ተመልሰ እንገናኛለን። ተመልሻለሁ ቤተሰብ። አሁን እንግዲህ ክሬምና ክሬምና ኩኪንግ ክሬሙን ሊጨምር ነው። ከጨመርኩኝ በኋላ ያው እንጨርሳለን ስራችሁን ማለት ነው። ወደ ቤተሰቦቼ ያው ሳትሰለቹ ተከታተሉ። እና የወዳችሁ አሁን እንግዲህ በጥሩ ሁኔታ ቆንጆ መልክ ይዞ ሰርቼዋለሁ። እንግዲህ ላሳያችሁ። እንግዲህ ውድ ቤተሰቦቼ ይኸው እንደዚህ እንግዲህ ያው እንደዚህ ተቆላልቶልኝ በቃ የእኛን ሀገር የዶሮ ወጥ ነው የሚመስለው። ክሬሙን ስቀይር እንግዲህ ስጨምረው እንግዲህ ክሬም ሲጨምር ወደ ፒንክ ነው እንትን የሚለው ማለት ነው። እንግዲህ ያው እንደዚህ ተዘጋጅቷል። አሁን እንትኑን ጨምሬዋለሁ፣ መስክሩን ጨምሬያለሁ። የሚቀረው ኩኪንግ ክሬም እና እንደገና ደግሞ ቀምሼው ትንሽ ጨው ካነሰው ጨው ነው። እዚህ ጋር ደግሞ እንደምታዩት ያው ነጭ ሩዜን ጨርሼ ማሞቂያ ውስጥ ጨምሬዋለሁ። በኋላ ስጨርስ ሁለቱንም አሳያችኋለሁ ማለት ነው። ይሄንን እንደዚህ ጨርሻለሁ። እንግዲህ አሁን የሚቀረኝ ያው ትንሽ ኩኪንግ ክሬሙን እና ትንሽዬ ጨው መጨመር ብቻ ነው። አሁን እንግዲህ ይኸውላችሁ እንደዚህ ሆኖ ቆንጆ ሆኖ ተዘጋጅቷል። እንደዚህ በቃ አዘጋጅቼዋለሁ እና አሁን ክሬሙን ልጨምርና ደግሞ እንደገና ደግሞ መልኩ እንዴት እንደሆነ አሳያችኋለሁ። ተመልሼ ካሜራዬን ገልብጬ አሁን ደግሞ ካሜራዬን ላዙረውና ኩኪንግ ክሬሙን ልጨምር ማለት ነው። እና ውድ ቤተሰቦቼ እንግዲህ በትዕግስት ተከታተሉኝ። ያው አጭር ነው ብዙም ረጅም አይደለም። ሌላም ደግሞ በሌላ ስራ እንመጣለን። በሌላ ምግብ አሰራር አሁን ኩኪንግ ክሬሙን ላስገባ ማለት ነው። ከዛ ደግሞ ተመልሼ ያሳይቻለሁ። ይሄ እንግዲህ ኩኪንግ ክሬሙን እንደዚህ እየጨመርኩኝ ነው። እንደዚህ ጨምሬ እናንተ ያው ትልቅ አለ ትንሹ አለ። እናንተ እየመጠናችሁ ነው የምትጨምሩት። ይሄንን አንድ ብዙ ቤተሰብ እንደ ቤተሰቦቻችሁ አመጣጠን ነው የምትመጥኑ እና የምትሰሩት። የኔ ቤተሰቦች ብዙም አይደሉም። አንድ እኛ 2 ሰራተኞች እና
ባልና ሚስት እና አንድ ልጅ ነው። አንዱ ደግሞ በጣም ትንሽ ነው። ያው ምግብ ብዙ እንትን አይልም እና ትንሽ ነው የምሰራው አነሳ አድርጌ። ብዙ ቤተሰብ ካላችሁ ይሄንን አንድ መጨመር ያስፈልጋችኋል። ቤተሰቦቻችሁ ደግሞ አነስ ያሉ ከሆነ ይሄ ግማሽ ትንሽዬ እንደዚህ ያህል በዚህ እንደዚህ ይበቃችኋል እና መጥናችሁ ነው የምትጨምሩት። እና አሁን እንግዲህ እንትኔን የአሰራሪን መልኩን እንዴት እንደሆነ እንዴት እንደያዘ ምናምን አሳያችኋለሁ። በቀደም ልቅ ብሎ ብስል ሲል ደግሞ ብስል ሲል ደግሞ አሳያችኋለሁ እንደገና ማለት ነው። አሁን ፒንክ ክሬም ጨምሬያለሁ። አሁን የፒንክ ከለር ነው የሚይዘው ብያችሁ የለ እሱን ደግሞ አሁን ላሳያችሁ እና ይሄው እንደዚህ ነው። እንደዚህ ሆኗል። ትንሽ እሳት መምታት አለበት። ትንሽ እሳት መታ አድርጎት ከዛ ጨርሰናል ማለት ነው ስራችን። አሳያችኋለሁ እስከመጨረስ ድረስ ያው በትዕግስት እንግዲህ እና ይሄንን ነው የሚመስለው። ያው እንደነገርኳችሁ እንግዲህ ዶሮውን ስታበስሉ ትንሽ አንድ 10 ደቂቃ ዶሮውን ከበሰለ በኋላ ያው እንደ ግባቶቹ እንግዲህ እንደሄድ ነው እንዳስገባ ነው እንደዛ ሄዳችሁ እንደዚህ እንትን ትላላችሁ። አሁን ደግሞ እንግዲህ ትንሽ እሳት ይምታው እንዳልኳችሁ። እሳት ከመታው በኋላ ወደ ማሞቂያችን እንገለብጣለን። ጨዌን ቀምሼው ጨውን ደግሞ ጨው ደግሞ ብዙ ያው ጥሩ አይደለም፣ እዚህ ብዙም አይፈለግም እና ይሄውላችሁ እንግዲህ ትንሽ ተክተክ ሲል እንትን ይላል ማለት ነው። ለማንኛውም ደግሞ ተመልሼ እመጣለሁ። ካሜራዬን ላዙርና ተመልሼ እመጣለሁ። ቤተሰብ ይሄንን ይመስላል እንግዲህ ያው አሰራሪ። አሁን ትንሽ እንትን ይበልና ትንሽ እንትን ይበዛትና ከዛ ተመልሼ እመጣለሁ። ውድ ቤተሰቦቻችን እንግዲህ መጨረስ ላይ ደርሻለሁ። እንግዲህ ያው አሁን አሳያችኋለሁ መልኩም እንዴት እንደሚሆን። በጣም ቀይ ሳይሆን በጣም ደግሞ በጣም ነጭም ሳይሆን መካከለኛ ሆኖ ከለሩ ቆንጆ የሆነ ያው የቺክን በተር አሰራር ነው እንግዲህ ዛሬ የሰራ ነው። በሚቀጥለውም ደግሞ የምሰራውን ምግብ ያው አሳያችኋለሁ። አሁን የመጨረስ ላይ ደርሻለሁ። እንግዲህ ቀምስና ከካሜራ ጀርባ እኔ ዶሮውን ቀምሼዋለሁ። ዶሮ በስሏል። ዶሮውንም የጨውንም መጠን ቀምሼዋለሁ። ቆንጆ ሆኗል። አሁን ደግሞ ቀምሼ ያሳያችኋለሁ። ከዛ ከለሩ ሁሉንም ነገር አሳያችሁና ቤተሰቦቼ እንጨርሳለን እላችኋለሁ። እንግዲህ እንደነገርኳችሁ ቺክን በተር በጣም በሚያምር ሁኔታ በጥሩ ከለር ሰርቼ እንግዲህ ጨርሻለሁ። አሁን አሳያችሁና ቀምስና እንጨርሳለን ማለት ነው። ካሜራውን ላዙሬዋለሁ። ይኸው እንግዲህ የሁላችሁ እንደዚህ ቆንጆ ከለር በሆነ እንግዲህ በጣም ስልሽ ካሜራው ላይ ትንሽ ስላችሁ ነጣ ብሏል። ካሜራው ላይ ግን እኔ ተስለው ደግሞ አሪፍ ከለር ነው ሄደ። እስቲ ዞር ብያል ከለሩ ለማሳየት እንሞክር። ይኸው እንግዲህ የሁላችሁ ከለሩ ቆንጆ ሆኖ ዶሮም ጨውም ተመጣጥኖ በስሏል። እና አሁን ወደ ማሞቂያ ውስጥ ገልብጬ ቀምሼው ወደ ማሞቂያ ውስጥ ገለብጣለሁ። ሶሪ
እና እንጨርሳለን ማለት ነው ቤተሰቦቼ። የሁላችሁ እንግዲህ እንደዚህ ነው ሰርታችሁ ለቤተሰቦቻቸው ለራሳችሁ ብትሞክሩ በጣም ተወዳጅ ምግብ ነው። እንግዲህ ቤተሰብ ያው ካሜራውን አዙሬ ተመልሻለሁ እና እንደነገርኳችሁ እንግዲህ አሁን ልቀምሰው ነው። ያው እንግዲህ እንደኛ አቀማመስ ነው ልቀምሰው ነው። በጣም ነው የሚጣፍጠው፣ በጣም ነው የሚጣፍጠው። እንግዲህ እንደዚህ ሰርቼ ጨርሻለሁ ቤተሰቦቼ። እናሳያችሁ አሁን ወደ እንትኔ ወደዚሁ ወደ ማሞቂያ ውስጥ ልገልብጠውና እና ይኸው እንደዚህ ገልብጬዋለሁ። ያው በጣም እንግዲህ አሁን አሳያችኋለሁ። በነጭ ሩዝ ነው የሚበላው እንዳልኳችሁም። እዚህ ሀገር ደግሞ ይሄ ምግብ ያው በጣም ይወዱታል አይደል ነው። ብቻ እኔ ቤተሰቦቼ በጣም ብዙ ቦታም ሰርቼዋለሁ፣ ሌላ ቦታም እንደገናም ደግሞ ለቤተሰቧ ለእህቶቿ ለምናምን በጣም ወደነዋል ስሪ ምናምን እያሉኝ ሰርቼዋለሁ እላችኋለሁ። በጣም ነው የሚጣፍጠው። ሩዙም እንግዲህ ካሜራውን ላዙርና ላሳያ። ይኸው የመጨረሻው ነው። እንደዚህ ማሞቂያ ውስጥ ገልብጬዋለሁ። ሩዙም ይሄኛው ነው፣ ነጭ ሩዝ። እንደዚህ እንግዲህ ሰርቼ ጨርሻለሁ ቤተሰቦቼ። እንደዚህ ሰርታችሁ እንግዲህ እናንተም ለቤተሰቦቻችሁ እንድትሰሩ ነው ያሳየኋቸው እና እንደዚህ እንግዲህ እንደዚህ ሰርተናል። ለሚቀጥለውም ሌላ አሰራር እመጣለሁ። ውድ ቤተሰቦቼ በጣም ነው የማመሰግናቸው። እንግዲህ እንደነገርኳቸው ኮሜንት ጻፉልኝ ምን እንትን እንዳልኩኝ። ያው እንግዲህ አዲስ በመሆኔ መጠን ያው አንዳንድ ነገሮች ስህተቶች ሊኖሩ ይችላሉ። ከስህተቴ እንድታረም እንደገና ደግሞ ይህንን አላደረግሽም ብላችሁ ሌላም ነገር ደግሞ አስተካክዬ በርትቼ ስራዬን እንድሰራ እንድትረዱኝ ኮሜንት አድርጉኝ። ሰብስክራይብ እና ላይክ እንዳትረሱ፣ ሼር አድርጉ። ለማንኛውም ነገር በጣም ነው የማመሰግናችሁ። በጣም ወዳችኋለሁ።